በያላችሁበት ሰላማችሁ ይብዛ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል ከመሃል ሚዲያ ለዛሬ ለተማክሰኞ ወደናንተ እንዲደርሱ የመራረጥናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል በቅድሚያም ዋናዎቹን ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ተካሄደ ውይይትን እናስቀድም ብለን ነው እንጂ የቀይ ባህር ጥያቄ መመለሱ አይቀርም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ አመራሮችን ጨምሮ 43 የሸኔ ሽብር ቡድን አባላት መገደላቸው ተገለጸ ከውጭ ዩናይትድ ኪንግደም ጥገኝነት ጠያቂዎችን በወታደራዊ ካምፖች ልታቆይ እንደምትችል ተገለጸ እነዚህንና ቀሪ መረጃዎችን ይዘናል እስከ ፍጻሜው አብራርነታችሁ አይለን ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም ማንንም ፈለገም አልፈለገም አትኖርም መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም ካቢኔው ያቆም አየለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ ምክር ቤት አያቀው ውሳኔው የለም የኢትዮጵያ ህዝብ ሪፈረንደም ወስኖ እንዳይባል ነበርንኛም ያኔ የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም ካቢኔው አያቆም አንድ ገጽ ወረቀት ማግኘት አልቻልንም እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስተት ሊሆን ይችላል ካለኝ ነገርን ከሌለ ግን ይሄ ጉዳይ ይሄን ዋንስቶ እንደ መድፋት አይደለም የህልውና ጉዳይ ነው ማን ወሰነው ይሄ ነው ጥያቄው ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን ሁለት ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስተዋወቂያ ቅናሽ ይዘንሎት መተናል ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሄደ በመደበኛ ስብሰባው ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓመተ ምህረት ለህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግርን አስመልክቶ ከምክር ቤቱ አባላት በቀረቡ ጥያቄዎች ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽና ማብራሪያን ሰጥተዋል ይህንንም ተከትሎ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ የምክር ቤት አባላት ለጠቅላይ ሚኒስትር ዶክተር አብይ አህመድ ካነሷቸው ነጥቦች መካከል የህወሓት ቡድን የፕሪቶሪያውን ስምምነት ወደ ጎን በመተው ከጦርነቱ አዙሪት ላለመውጣት ባላቸው ፍላጎት በሌሎች ክልሎችም ያሉ ጽንፈኞች ቡድኖችና ከኢትዮጵያዊ ቋሚ ጠላቶች ጋር በማበር ህዝብን
ወደ ስቃይ ለማስገባት በየቀኑ የጦርነት ድግስ ሲያውጁ ይስተዋላል። ይህንን ጦር ሰባቂ ቡድን አደብ ለማስገዛትና ጊዜያዊ አስተዳደሩን በማገዝ ክልሉ ሰላማዊ እንዲሆን ምን እየተሰራ ይገኛል? ሉዓላዊነትን ለመዳፈር የሚደረገውን የሻዕቢያ እንቅስቃሴ ለመክታት እየተሰራ ያለውን ስራዎችና አሁናዊ የትግራይ ክልል የሰላም ጸጥታና ፖለቲካ ሁኔታ በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጥ የሚሉት ይጠቀሳሉ። በዚህም መሰረት ጠቅላይ ሚኒስትሩ ሰላምንና ጸጥታን በሚመለከት በሰጡት ምላሽና ማብራሪያ ኢትዮጵያ ውስጥ የሚያስፈልገው ብቸኛው መንገድ ሰላማዊ የስልጣን ሽግግር ነው ብለዋል። ጠቅላይ ሚኒስትሩ የኢትዮጵያን እድገት የማይሹ ሀገራት በጦርነት እንደማያሸንፉ ያውቁታል ያላቸው ምርጫ ባንዳዎችን መላክ ነው ሲሉም ገልጸዋል። ኢትዮጵያን በቅጡ ያላወቁ የውስጥ ባንዳዎች ደግሞ ከጠላት ጋር በማበር ዓላማቸውን የሚያሳኩ ይመስላቸዋል። ይህ ግን ፈጽሞ ሊሳካ አይችልም ሲሉ አጽንኦት ሰጥተዋል። ኢትዮጵያ ውስጥ የሚያስፈልገው ብቸኛው መንገድ ሰላማዊ የስልጣን ሽግግር ነው ያሉት ጠቅላይ ሚኒስትሩ መንግስት ችግሮች አሉኝ የሚሉ አካላት ጋር ቁጭ ብሎ በመነጋገር ችግሮችን በሰላማዊ መንገድ ለመፍታት አሁንም ክፍት ነው ብለዋል። ኢትዮጵያ ውስጥ የሚያስፈልገው ብቸኛው መንገድ ሰላማዊ የስልጣን ሽግግር ነው ሲሉም ጠቅላይ ሚኒስትሩ አስገንዝበዋል። መንግስት ወደ ሰላም ከሚመጣ የትኛውም ኃይል ጋር ለመታረቅ ብቻ ሳይሆን አብሮ ለመስራት ሁልጊዜም ዝግጁ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ የተካሄደ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያን ሰጥተዋል። ጠቅላይ ሚኒስትሩ ሰላምና ጸጥታን በሚመለከት በሰጡት ምላሽና ማብራሪያ በአንዳንድ አካባቢዎች ላይ የሚስተዋሉ የሰላምና የጸጥታ ችግሮች በዘላቂነት እንዲፈቱ መንግስት ሰላምን ቀዳማዊ አማራጭ አድርጎ እየሰራ መሆኑን ተናግረዋል። የኢትዮጵያን በሁለት እግር መቆም የማይፈልጉ ሀገራት በጦርነት ሊያሸንፉን እንደማይችሉ በደንብ ስለሚያውቁ ያላቸው አማራጭ ተላላኪ ባንዳዎችን መላክ ነው ብለዋል። ኢትዮጵያን እገነጥላለሁ ወይንም እጠቀልላለሁ የሚል ኃይል የኢትዮጵያን ባህል በቅጡ ባለማወቅ የፈጠረው ህልም ነው ያሉት ጠቅላይ ሚኒስትሩ ጸረ ሰላም ኃይሎች ቀላል መንገድ የሚመስላቸው ከጠላት ጋር ማበር ነው ብለዋል። ይህ ችግር ባለበት የተሟላ ሰላም ማምጣት የራሱ ችግር እንዳለበት አስረድተዋል። ሰላም ትዕግስትና ጊዜ እንደሚፈልግም ጠቅሰዋል። ነፍጥ ካነሱ ወገኖች ጋር ተወያይቶ በሰላም ስልጣን የያዙና ከመንግስት ጋር አብረው እየሰሩ የሚገኙ መኖራቸውን ያነሱት ጠቅላይ ሚኒስትሩ በሀገር ፍላጎት እስከ ተግባባን ድረስ የግል ጉዳይን መተው አስፈላጊ ነው ብለዋል። መንግስት በሰላማዊ መንገድ ከሚመጣ የትኛውም ኃይል ለመነጋገርና ለመታረቅ ብቻ ሳይሆን አብሮ ስራን ለመስራት ሁልጊዜም ዝግጁ መሆኑን አረጋግጠዋል። አያይዘውም እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብለን እናስባለን ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ውይይትን እናስቀድም ብለን ነው እንጂ ጥያቄው መመለሱ አይቀርም ብለዋል። አመራሮችን ጨምሮ 43 የሸኔ ሽብር ቡድን አባላት መገደላቸው ተገለጸ። በድሬዳዋ ከተማ አስተዳደርና በሶማሌ ክልል ሲንቀሳቀስ የነበረው የኦሮሞ ነጻነት ሰራዊት ቡድን አመራርና አባላት የነበሩ 43 ግለሰቦች መገደላቸውን እንዲሁም ሌሎች እንደተማረኩ እና እጅ እንደሰጡ የምስራቅ ኢትዮጵያ ጥምር የጸጥታ ኃይል ግብረ ኃይል አስታውቋል። የታጣቂ ቡድኑ ኃይል በአካባቢው በተንቀሳቀሰበት ወቅት 2 የፖሊስ አባላትን ጨምሮ መግደሉን እንዲሁም ዘመቻው ሲካሄድ የህይወት መስዋዕትነት የከፈሉ የጸጥታ ኃይል አባላት እንዳሉም ተገልጿል። መንግስት ሸኔ በማለት በሚጠራው የኦሮሞ ነጻነት ሰራዊት ክንፍ ላይ ተወስዷል የተባለው እርምጃ በተመለከተ ዝርዝር መረጃዎችን ይፋ ያደረጉት የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መቅራ በሰጡት መግለጫ ነው። የፖሊስ ኮሚሽነሩ እንደሚናገሩት ከአጎራባች የኦሮሚያ ክልል ከምዕራብ ሐረርጌ በተለይም ከአፍንጫረ ዲንዲን አካባቢ የተነሱ የኦሮሞ ነጻነት ሰራዊት አባላት ወደ ድሬዳዋ ከተማ አስተዳደር ያገቡት ከአንድ ወር በፊት መስከረም 19 ነው።
ወደ ከተማው አስተዳደሩ የተንቀሳቀሰው የታጣቂ ቡድኑ ክፍል አባላት ብዛትም ከ70 እስከ 80 መሆኑን እንደተደረሰበትም አስረድተዋል። እንደ ኮሚሽነር አለሙ ገለጻ ታጣቂ ቡድኑ የምስራቅ ኢትዮጵያ ጉራባች የሆኑትን የኦሮሚያ የሶማሌና ድሬዳዋ ዋሳኝ ስፍራዎችን የመሸሸግ እቅድ ነበረው። የድሬዳዋ ከተማ አስተዳደር ፖሊስ የወንጀል መከላከል ኃይል የኦሮሚያ ክልል ፖሊስ ጸረ ሽምቅና ልዩ ኃይል እንዲሁም የሶማሌ ክልል ልዩ ኃይል አባላትም ግብረ ኃይሉ ውስጥ መካተታቸውንም ጠቅሰዋል። የድሬዳዋ ከተማ እና የኦሮሚያ ክልል ሚሊሻ አባላትም ተሳትፎ እንደነበራቸው አክለዋል። ግብረ ኃይሉ በታጣቂ ኃይሉ ላይ ያካሄደውን ዘመቻ የጀመረው በአንድ ወር ለማጠናቀቅ በማቀድ እንደሆነ የሚናገሩት ኮሚሽነር አለሙ 3 ዘርፎች ተከፋፍለው መረጃ የማጠናከር ኦፕሬሽኑን በተግባር የማካሄድና ምርመራ ማካሄድ ተግባራት መከናወናቸውንም ተናግረዋል። የኢትዮጵያ ኤሌክትሪክ ኃይል ባለፉት 3 ወራት ለሀገር ውስጥና ለሀገር ውጭ ሀገራት ከቀረቡ የኃይል ሽያጭና ተጓዳኝ አገልግሎቶች ከ26.8 ቢሊዮን ብር በላይ ገቢ ማግኘቱን አስታውቋል። በተቋሙ የትራንስሚሽን ቢዝነስ ዘርፍ ምክትል ዋና ስራ አስፈጻሚ ኢንጂነር አንዱዓለም ሲአ በሩብ ዓመቱ ከኃይል ሽያጭ 24.9 ቢሊዮን ብር ገቢ ለማግኘት ታቅዶ 26.8 ቢሊዮን ብር ገቢ ማግኘት መቻሉን ተናግረዋል። አክለውም በሩብ ዓመቱ የተሸጠው የኃይል ምርት ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ47% ወርሃዊ እድገት እንዳለው የገለጹ ሲሆን ከገቢ አንጻር ሲነጻጸር ደግሞ የ96% ብልጫ ያለው መሆኑን ጠቁሟል። በሩብ ዓመቱ ለሽያጭ ከቀረበው ኃይል 93% ለሀገር ውስጥ እንዲሁም 7% ደግሞ ለውጭ ሀገራት የቀረበ መሆኑንም አመልክተዋል። ለሀገር ውስጥ ከቀረበው የኃይል ሽያጭ ውስጥ የኢትዮጵያ ኤሌክትሪክ አገልግሎት 53.6%፣ የከፍተኛ ኢንዱስትሪዎች 4.6% እንዲሁም የቴክኖሎጂ ኩባንያዎች 34.6% ድርሻ እንዳላቸው ጠቁሟል። በተጨማሪም ለጎረቤት ሀገራት ከቀረበው የኤሌክትሪክ ኃይል ሽያጭ ውስጥ ኬንያና ታንዛኒያ 4.6% እንዲሁም ጅቡቲ 2.2% ድርሻ እንዳላቸው መግለጻቸውን ከተቋሙ ያገኘነው መረጃ ያመለክታል። የሴክተሩ ጥገና ክፍል የፈጠራ ስራ በመስራቱ እውቅናና ሽልማት ተበረከተለት። በኤሶም ጥላ ስር የሚገኘው የሴክተር 3 ጥገና ክፍል ለረጅም ዓመታት በብልሽት ምክንያት ለግዳጅ ዝግጁ ያልነበሩትን የተሽከርካሪዎች ሞተር፣ ኮልድሩምና የተለያዩ ማሽኖችን የመጠገንና ቀለም የመቀባት ስራዎችን በመስራት ዝግጁ እንዲሆኑ አድርጓል። የሴክተር 3 ዋና አዛዥ ብርጋዴር ጀነራል ተክሉ ሁሪሳ በሴክተር 3 ስር የሚገኙ ሻለቆች፣ የሴክተር ስታፍና የብሔራዊ ድጋፍ ሰጪ የጥገና ሙያተኞች የፈጠራ ስራን ተጠቅመው የሰሩትን ስራ ተዘዋውረው ተመልክተዋል። የጋራ ጥምረታቸውንና ለስራ ያላቸው ተነሳሽነትን አድንቀው የሰራዊታችንን ዝግጁነት የተሟላ እንዲሆን ማድረግ በመቻላችሁ ምስጋና ይገባችኋልም ብለዋል። ከዚህ በፊትም ታላላቅ ስራዎችን በመስራት ሀገራችን ማግኘት የሚገባትን ጥቅም እንድታገኝ የነበራችሁ ሚና ከፍተኛ ነው። ቀጣይም የፈጠራ ስራ ተነሳሽነታችሁ በማሳደግ ተልእኮ የተሳካ እንዲሆን ጠንክራችሁ መስራት ይጠበቅባችኋል ሲሉም አሳስበዋል። ብርጋዴር ጀነራል ተክሉ ሁሪሳ በዚህ ስራ ላይ ትልቅ አስተዋጽኦ ለነበራቸው ሙያተኞች እውቅናና ሽልማትንም አበርክተዋል። ሻምበል መንግስቱ ማቲያስ የሴክተር 3 ጥገና ኃላፊ በሶማሊያ ሰላም ማስከበር ተልዕኮ ከተሰማራን ጊዜ ጀምሮ አልሸባብን ከመዋጋት ጎን ለጎን የሻለቆቻችን የብሔራዊ ድጋፍ ሰጪ የጥገና ሙያተኞች ጋራ በመሆን የፈጠራ ስራዎችን መስራታችን ለውጤት አብቅቶናል፣ እንቀጥልበታለንም ሲሉ ተደምጠዋል። ውድ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየተላለፈ የሚገኘውን የዕለተ ማክሰኞ ቀን መረጃችንን ነው። ከባህር ማዶ ያዝናችሁ አለፍን። በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ631 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቀርበንላችኋል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ ይደውሉ። አባይ ሆምስ። ዩናይትድ ኪንግደም ጥገኝነት ጠያቂዎችን በወታደራዊ ካምፖች ልታቆይ እንደምትችል ተገለጸ። ዘ ታይምስ እንደዘገበው በስኮትላንድና ደቡባዊ ኢንግላንድ ባሉ ወታደራዊ ካምፖች ጥገኝነት ጠያቂዎችን ለማቆየት ውይይት ተጀምሯል።
ከዚህ ቀደም ጥገኝነት ጠያቂዎች ጉዳያቸው ውሳኔ እስከሚያገኝ በሆቴል ይኖሩ ነበር። ጠቅላይ ሚኒስትር ሰር ኬር ስታርመር የሀገር ውስጥ ጉዳይና የመከላከያ ሚኒስትር አመራሮች ወታደራዊ ካምፖች በአፋጣኝ ለጥገኝነት ጠያቂዎች ማቆያ እንዲያዘጋጁ ትዕዛዝ ማስተላለፋቸውን ቢቢሲ መረዳት ችሏል። ጥገኝነት ጠያቂዎች በሆቴል ማቆየት በቢሊዮን ፓውንድ የሚቆጠር ገንዘብ ስለሚያስወጣ አሰራሩን ለማስቀረት የዩኬ መንግስት ወስኗል። ጸረ ስደተኞች ተቃውሞዎች የሚካሄዱበት በዚህ ሆቴሎች አቅራቢያም ነው። በቀጣይ ወር መጨረሻ ጥገኝነት ጠያቂዎችን በስኮትላንድ ኢንቨስትነር ከተማ ወደሚገኘው ካሜሩን ባራክስ ወታደራዊ ካምፕና በምስራቅ ሴክሰስ ወደሚገኘው ክሮቦን ወታደራዊ ማሰልጠኛ ካምፕ ለመውሰድ ቅድም ተይዟል። የዩኬ መንግስት የኢንዱስትሪ ዞኖችና ሌሎች ጊዜያዊ መጠለያዎችን ለመጠቀም አቅዷል ነው የተባለው። የቢቢሲ ምንጮች እንደገለጹት ማቆያዎቹ ከጤናና ደህንነት አንጻር ደረጃቸውን እየጠበቁ ይሆናሉ ነው የተባለው። በመጨረሻም ራስን የማጥፋት አዝማሚያን ጨምሮ ሌሎች የአእምሮ እክሎች የገጠሟቸው የቻትጂፒቲ ተጠቃሚዎችን ቁጥር OpenAI ይፋ አደረገ። በሰው ሰራሽ አስተውሎት አማካኝነት የቻትጂፒቲ ተጠቃሚዎች ከሚያደርጉት ንግግር በመነሳት የአእምሮ ጤናቸውን ሁኔታ ለማወቅ ተችሏል። OpenAI የአእምሮ ህመም የሚያሳዩ ሰዎች እጅግ ጥቂት ናቸው ቢልም ባለሙያዎች በበኩላቸው በመቶ ሺዎች የሚቆጠሩ ሰዎች የሚገጥማቸው እክል እንደሆነ አስረድቷል። ቻትጂፒቲ በየሳምንቱ 800 ሚሊዮን ተጠቃሚዎች አሉት ተብሏል። መተግበሪያውን ደህንነቱ የተጠበቀ እንዲሆን በመላው ዓለም ባለሙያዎች ማሰማራቱን OpenAI ገልጿል። ከነዚህም ባለሙያዎች መካከል በ60 ሀገራት የሚኖሩ 170 የስነ ልቦና ባለሙያዎችና ህክምና ሰጪዎች ይገኙበታል። እነዚህ ባለሙያዎች የቻትጂፒቲ ተጠቃሚዎችን የስነ ልቦና ባለሙያ በአካል አግኝተው እንዲያማክሩ ምክርም ይሰጣሉ። OpenAI ባለሙያዎች ማሰማራቱን ቢገልጽም እንኳን ተቋሙ የአእምሮ ጤናን በተመለከተ ይፋ የሚያደርጋቸው አሃዞች ጥያቄን አስነስተዋል። የቻትጂፒቲ ተጠቃሚዎች የአእምሮ ህመም እንዳለባቸው ከታወቀ በገጹ ማስጠንቀቂያ ሊቀመጥ እንደሚገባ ባለሙያዎች እየተናገሩ ነው የተባለው። ለዛሬ ለተማክሰኞ ከመሃል ሚዲያ ወደ እናንተ እንዲደርሱ ያዘጋጀናቸው የቀን መረጃዎቻችን አበቁ። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ቆይታችሁ እንድታደርጉ ተመኘን። ሰናይ ቀንን ተመኘን።